ምን ሆኖ ነው ተመልከቱ። መጣ ባንዲራውን አውጥቶ ሰጠው። ጥፋ ከዚያ ነው እሱ ዞር በል ከዚህ ሲለው እሷም ተቀለደችው። ከዛ አረናናው ሰድልኝ ሰውዬው ተቆጥቷል አለች። የት ላድርገው አለች። ያዩ እንጂ አታስወግሪኝ አላት። ድገምላቸው መጣ ተቀመጠ። ህንዳዊው መጣ ባንዲራ እንካ ሲለው ጥፋ ከዚያ ነው ደምሮ ሄደ። እንካ ይህ ከዚያ ለዛለ ተባገ እሷም ደነገጠች፣ ተከለለችው፣ ልትጥለዋለች። ከዛ ፈለገች። ከዛ ቀሳልና ነገራት። እረፊ አንቺ አፍታይ አንቺ ያዩኋላ የአጭበርባሪ እንደዚህ ኢትዮጵያ ላይ እንደዚህ ተጫወታ ናቀር እንደዚህ ጨዋታ የለም። እናወራለን በደንብ አድርገን እናወራለን። አፍና አንደበት ምናምን አንድ ላይ የሚሄዱ አይደለም። ለሁለቱም አንድ ላይ ካልሆኑ ደግሞ አስቸጋሪ ነው። ስለዚህ እኔ የምደግፍበትን ምክንያት ከዚህ የተነሳ ነው። በቦታ የጸልቼ ነው ያለው። አዎ ማን ከዳ? ያው ኤርሚያስ ዋቅጅራ ያው እንዳያችሁ ኦሮሞማ የሚል የነ ፕሮፌሰር ሀሰንን ወርድ አምጥቶ ፕሮሞት አድርጎ በኢትዮጵያ ስልጣን ላይ ዓለም በሙሉ ኢትዮጵያ ኦሮሞማ የሚል እንትን አምጥተው ትሬድ አምጥተው በአጠቃላይ በዓለም ላይ እንዲታወቅ ያደረገ ሰውዬ አሁን መልሶ መጥቶ በቃ የአብይ አህመድ ዘጠራት ሲል የነበረ ሰውዬ አልተገኘም። በቃ ሆዱ እዚህ ጋር ያለ ሰውዬ ኤርሚያስ ላይ እኔ ታዬ ቦጋለን ይሄ እስስት ነው፣ ይሄ ሌባ ነው። መጀመሪያ ብአዴን ነበር፣ ከዛ በኋላ ኦህዴድ ሆኗል። በጣም አክለብላቢ፣ ይሄ ሌባ ነው፣ አጭበርባሪ ሰውዬ ነው ስል አማራውና ኢትዮጵያ ህዝብ አንተ ውሻ፣ አንተ ዘረኛ፣ አንተ ምን ያላሉ ሰዎች በእውነት ያላለኝ ሰዋል ያልሰደበኛል። በታዬ ምክንያት ያልተሰደብኩታል እኔ እሺ ምንድን ብዬ እምባዬን ምድር ላይ ወደ ሰማይ ረጭቼ እና ሁለቱ ቤቴዎች ናቸው እንግዲህ አብይ አህመድ መተሻሸል ይወዳል። በተለይ ከወንዶች ጋር ይወዳል። አሁን ፓርላማ ሊገባለት ነው። በበዓል ምናምን ከሚገናኙ በስራ ሊገናኙ በጣም ጥሩ ነው እና ካሙዙ ካሳ የአዲስ አበባ የካ ክፍለ ከተማ ተወዳዳሪ ነው። የትምህርት ደረጃ 6ኛ ጩ ነው። እንደውም ስዩም መካከለኛ የሚባል ትምህርት ምን እኔ ፒኤችዲ አውቃለሁ፣ ማስትሬት አውቃለሁ፣ ምናምን አውቃለሁ፣ 12ኛ ክፍል አውቃለሁ፣ ዲፕሎማ አውቃለሁ። መካከለኛ የሚባል የትምህርት ደረጃ አላውቅም። እና ታዲያ 12 እና የዜሮ ክላስ መካከለኛው አንድ አይደል? 6 አይደል? ስዩም ደግሞ አንዳንዴ ታበዛዋል። እና ደግሞ ጠቅላይ ሚኒስትሩ የሚበልጧቸውን ሰዎች እሳቸው ከሁሉም ከበለጡ ጥሩ ነው። ከአሁኑ 6ኛ ከሆነ እሳቸው 7ኛ ናቸው። 7ኛቸውና 6ኛቸው አንድ ላይ ይሆናሉ ማለት ነው። እና ካሙዙ ይወዳደራሉ። ስለ ካሙዙም በደንብ እናወራለን። በእውነት ፓርላማው እንትን ይፈልግ ነበር፣ ማቀናበር ምናምን ይፈልግ ነበር።
እዛ ደግሞ እንቅልፍ ይበዛል እዛ አካባቢ ሁሉም ተኝቶ ስለሆነ ጠቅላይ ሚኒስትሩ ሲናገሩ በለሆሳስ ኳየር ሆኑ ቀና ይላሉ። ፓርላማው የአዲስ አበባ ፓርላማ ይሁን የአዲስ አበባ ምክር ቤት ይሁን የፓርላማው አላውቅም ካሙዙ በጣም ጥሩ ምርጫ ነው የገባው። የአርቲስት ማት ነው ዘንድሮ የሚገባው በጣም የሚገርም ነው። እንደገና ደግሞ በሻቱ የምትባል ልጅ አለች። እሷ አከራካሪ ነው ስሟ። በሻቱ ቶለ ማርያም ተረፈ ነው ስሟ። የምትወዳደረው የኦሮሞ ብልጽግና ነው ወክላ ነው። የኦሮሞ ብልጽግና ነው ወክላ ነው የምትወዳደረው። ግን ኦሮሞዎች ጥያቄ መጠየቅ አለባችሁ። በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ አለ? በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ ያለ አይመስለኝም። በተለይ እስከ ቅድሚያ ደግሞ ሄዱ ከበደ ምናምን ከሆነ በጣም ጥቁር ልጅ ነበረች። አሁን ቀልታለች። እግዚአብሔር ብዙ ጓደኞች አሉ በፊት ጠይም የነበሩ እስካሁን ጠይም ናቸው። ምንድን ነው እናንተ ብያ ጥሩ ጥሩ ቦታ ያሉ ልጆች አቃ ባሏ እንስሳ አለች። አምላኬ ተሞተ ሳልነቃነቅ እዛው ቁጭ አድርገህ ይህንን ሁሉ ያሳየኝ ክብር ምስጋና ይግባ፣ ክብር ምስጋና ይግባ። የኔ መድኃኒዓለም የኔ አባት ክብር ምስጋና ይግባ። ለእነዚህ ኮተታሞች መሳቂያ መሳለቂያ ያላደረከኝ አምላኬ ክብር ምስጋና ይግባ። ባለቤቴ አንገቷን ሳትደፋብኝ፣ ልጆቼ ሳይሸማቀቁብኝ፣ ጓደኞቼ የሚያውቁኝ ዘመዴ ብለው የሚጠሩኝ ሳይሸማቀቁብኝ፣ ሳያፍሩብኝ የእውነት የሀቅ ምስክር አድርገው ጠርተው እኔ የዘመዴ ጓደኛ ነኝ፣ ይህ የዘመዴ ወንድም ነኝ፣ ዘመዴ ማለት እንዲህ ነው ብሎ እንዲኮሩብኝ ያላደረግ ሽልጥልጥ ያላደረገኝ አምላክ እንዴት ላመስግን? የአምላክ እናት ወላዲተ አምላክ እንዴት ላመስግንሽ? በእውነት ሲኦል ብገባበት፣ ብታሰርበት፣ ብከሰስበት፣ ብሰደብበት ከአቋሜ ንቅንቅ ወይ ፍንክች የገጠምኩትን ሁላ እንደ ቻክ ኖሪስ እንደ ብሩስ ሊ እንደ ሆሊውድ አክተር እንደማይሞት በካራቴ በተንታታ በጅዶ ዘሬ ዜደባል ጎልያድ የመሰሉ የተቃውሞ ጎራ የምን ጎራውን እኔ ተታበው እኔ ኩርማኑ አናፍጬ እንድለቃቸው ያደረገኝ አምላኬን አመሰግነዋለሁ። እንደዚህ ሰው ያላበቀትከኝ ልጆቼ እንዳያፍሩብኝ ያደረከኝ ክብር ምስጋና ይግባል። ክብር ምስጋና ይግባል። ደግሞ ብዙ ሰው ጀግና ይወዳል፣ ወንድ ይወዳል፣ እውነታቸው ይወዳል። አሁን በጦር ሜዳ እንኳን ብትመለከቱ ብዙ ወታደር የገደለ ጀግና ቦምብ ተተኩሶበት፣ ፈንጅ ተተኩሶበት፣ ጥይት ተተኩሶበት፣ ፈንጅ ተወሮ ከፈንጅ ላይ ዘሎ በምን አምልጦ በምናምን ጥበብ እንትን ብሎ ሲማረክ አይገደልም። ጀግና ምን አይ እንቀጥላለን። ይሄኛው ሰው አላስቻሉ ተመልሶ መጣ። አዳነች አበቤ ቢሮ ነው የሚሰራው አሉ። በጣም እንትን ሆኗል አሉ። አሁን መጣ። እዚህ ጋር እንደምታዩት ጠቆር ብሏል፣ ግን ለመቅላት እየሞከረ ነው ሐዋርያው ዘላለም እና አሁን መጣ በብላ ብራራ ብሎ ማለት ነው። ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ነው የሚሆነው። ለምሳሌ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሀሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይህንን የዘፈነ
ነው ይላል። ቀጥሎ ቴዲ አፍሮ ምን ሀሳብ መናገር ስለፈለገ ነው? ሀሳቡን በግጥም አድርጎ ምን አቺቭ ማድረግ ፈልጓል? ምንድን ነው ማድረግ የፈለገው? ምን ማምጣት ፈልጎ ነው ብሎ የማርቆስ ወንጌል ላይ የለም፣ የማቴዎስ ወንጌል ላይ የለም። ሙዚቃ እንደመጠንጠን ደግሞ ቢያንስ ሰርጸ ፍሬ ስርዓት መጥቶ ከዚህ አንግል ሊሆን ይችላል ሚል የዛ ባለሙያ ነው እና በጣም ፓስተሮቹ በጣም ያሳዝኑኝ በሆነ የሆነ ግን የተነካ ነገር አለ ባል ነገር በጣም ነክቷል እና ምን የተፈለገው ሙስሊሞቹ እንኳን ምናልባት ውስጥ እንግዲህ ቅኔዎች አሉ እና እነዚህ ቅኔዎች ለመናገር ፈልጎ ከሆነ አላውቅም። አንዳንድ የሚነሱ ነገሮች አሉ። እነሱ ሲሆን ምናምን የሚለው ላይ እመቤታችን መስላቸው በዛ ተናገሩ እንዳልን ተናገሩ። ሙስሊሞቹ ከድሮ ጀምሮ እነዚህ በተለይ ሙስሊም ሳይሆን ሙስሊም በአጠቃላይ ሳይሆን የዋሃብያ እስላም የሚባለው እንኳን የቴዲ አፍሮን የእነሱን ይሄ ነሺዳ አንዷለው ድቤ የሚመቱበትን እሱን ላይ ይቃወማሉ። ትክክል አይደለም ነው የሚሉት።